እንኳን ለበዓለ ቡሄ በሰላም አደረሳችሁ። እንደምን አላችሁ የተወደዳችሁ ተመልካቾች? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ቡሄ ላይ ትኩረት ያደረጉ ዜናዎቻችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ። የቡሄ በዓል ያለው ለሌለው የሚያካፍልበት በጋራ የሚከበርና ለማህበራዊ ትስስር መጠናከር የጎላ አበርክቶ ያለው መሆኑን የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ገለጸ። መምሪያው የዘንድሮውን የቡሄ በዓል በዞን ደረጃ በኩታበር ወረዳ በተለያዩ ሁነቶች አክብረዋል። ሁነቱን የተከታተለው ባልደረባችን አንተነህ ጸጋዬ ተከታዩን ዘገባ አሰናድቷል። ቡሄ የልጅነት ትዝታ፣ የትውልድ ማስተሳሰሪያና የዘመን መለወጥ ብስራት ነው። በዓሉን እሴቱን በጠበቀ መልኩ ለትውልድ እንዲተላለፍ ለማድረግ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ በትኩረት እየሰራ መሆኑ ተመላክቷል። የዘንድሮው የቡሄ በዓልም በዞን ደረጃ በኩታበር ወረዳ በተለያዩ ሁነቶች ተከብሯል። አሚኮ ያነጋገራቸው የበዓሉ ተሳታፊዎች ቡሄ እርስ በርስ መገናኘትንና ትስስርን የሚያደምቅ መሆኑን ተናግረው ቡሄ ከመድረሱ በፊት ቅድሚያ ልጫ እንሰበስባለን። ልጫ ከሰበስብን በኋላ ከዛ ልጫው ይቀመጣል፣ ይቆይና ይቀመጣል፣ ከዛ ይላጣል። ከዛ በተረፈ ይሄ ይፈተላል። ከተፈተለ በኋላ ለዚህ ለብቻው ይሰራል። ከዛ ጭረት የሚባል አለ። ጭረት ደግሞ እንፍቃለን። እሱ በቀርሞ ነው ተፈቆ የሚቀመጠው። ከዛ በኋላ ይሄን የሚመስል ጅራፍ ይሰራል። ሙስሊም ክርስቲያን የሚባል ነገር የለም። ያው ዘናህበት ቤት ሄዳለህ፣ የሰጡን ተቀበለን ብቻ በጋራ በፍቅር ነው የምንበላው። አብዛኛውን ጊዜ ሴቶች የሚሳተፉት ሙልሙል በበጋገር ነው። ወጣቶች ሆያ ሆዬ እያሉ ቤት ለቤት በሚዞሩበት ሰዓት የተጋገረው ሙልሙል ያድላሉ። እንደገና ሴቶች ደግሞ ሆያ ሆዬ እያሉ ከወንዶች ጋር አብረው መጣና በአመት ወረ እንደምንሰነበቱ እያሉ የቡሄን በዓል በዛን የሚያከብሩት። በዓሉ ሃይማኖታዊና ባህላዊ እሴቱን ጠብቆ ለትውልድ ሊተላለፍ ይገባል ያሉት ደግሞ የሀገር ሽማግሌዎች ናቸው። ምንም አይነት ጥላቻ በመጥፎ አይን መታየት የለም በቃ እና በእኛ ጊዜ የነበረው እጅግ በጣም ድባቡ የሞቀ ነው። ያውም ይህን 2 ዓመት ይሄ ባህልና ቱሪዝምና አሚኮዎች እየመጡ እያጠናከሩትና ባህሉን ወደ ማደሱ እየሄደ ነው ያለው። እኔ አሁንም ቢሆን ትኩረት ሊሰጠው ይገባል። ከድሮ የተማርነው ትምህርትና ያገኘነው ከትውልድ በፍቅር በሰላም ተጫውቶ ለመለያየት ነው ብሎ ያንን አዛምዶ ከዛ እንደገና አዘያይሮ ይለያል። የኩታበር ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ በላያሊ የቡሄ በዓል በየዓመቱ በድምቀት እየተከበረ መሆኑን ገልጸው የማስተዋወቅና ሌሎች ተግባራት እየተከናወኑ እንደሆነ አንስተዋል። ቅድመ አያቶቻችን አባቶቻችን ይዘውት የነበረውን ባህል ለአሁኑ ትውልድ ለማስተላለፍ እንደነዚህ ያሉ መድረኮችን በማዘጋጀት የቀደመ ባህላችንን እና እሴታችንን አስጠብቀን መሄድ አለብን ብለን እንደ ተቋምም አቅደን እየሰራን ያለንበት ሁኔታ አለ። በደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ የባህል እሴቶችና ኢንዱስትሪ ልማት ቡድን መሪ ኃይሉ ታደሰ ቡሄ በርካታ ባህላዊ እሴቶች ያሉት በዓል እንደሆነ አስረድተዋል። የቡሄም ትልቁ ብስራት ምንድነው? ሐምሌና ነሐሴ ጠንከር ያለ ዝናብ የሚታይበት አካባቢ ነው። ያንን ጨለማ ገለጠልን፣ ያን ጨለማ ገለላለልን። ጭቃውና ዝናቡ ዳመናው ብራይት የተሻለ ሆኖ ታየን የሚል ምኞት ለማሳየት ነው ዋናው ዓላማው የሚከበርበት። የቡሄ በዓል ያለው ለሌለው የሚያካፍልበት በመሆኑ ለማህበራዊ ትስስር አበርክቶ የጎላ ነው ያሉት ደግሞ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አስያ ኢሳ ናቸው። ቡሄ አብሮ የመብላት ቡሄ ደስታ በአብሮ በመብላት በመሰጣጣት በመጠያየቅ የምታሳልፈው በዓል ነው። ቡሄ ሲመጣ ዘመዶቻችን አንዱ ቤት ሌላኛው ቤት ሙልሙል ዳቦ ይዞ የሚጠያየቅበት ያለው ለሌለውን ዳቦ ስንዴ ሰፍሮ የሚሰጥበት በዓል ስለሆነ ጠንካራ ጎኑ በጣም የበዛ ነው። አብሮነታችንን ከፍ አድርገን ከምናሳይበት ትልቅ በዓል የቡሄ በዓል ነው። በዓሉን የጎብኚዎች መዳረሻ እንዲሆን ለማስቻል ተቋማት በቅንጅት ሊሰሩ እንደሚገባ ተመላክቷል። እንግዲህ ዛሬ ዓመት በሰላም ያድርሳችሁ ይሁን በል ይሁን። የቡሄ በዓል በተስፋና በደስታ የተሞላ የልጆች የመቦረቂያ ጊዜ ሲሆን የዝናቡና የጨለማው ወቅት ማለፉን የብርሃንና የደስታ እንዲሁም የልምላሜ ዘመን መምጣቱን ማብሰሪያ ምልክት ተደርጎም ይወሰዳል። የሙልሙል ዳቦ ጣዕም፣ የሆያ ሆዬ ጭፈራውና የህፃንነት ንጹህ ደስታ ከዓመታት በኋላም ቢሆን ትዝታው ከህሊና የሚጠፋ አይደለም። በየመንደሩ ህፃናት ጅራፍ ገምደው ሲያኖጉ መንደሩም ክረምቱም ይደምቃል። መስዑድ ጀማል የቡሄ በዓል ትዝታዎችና የአከባበር ሁነቱን በተከታዩ ዘገባ ያስቃኘናል።
አብረን እንከታተል። ሁሌም የሚናፈቅ ውብ የልጅነት ዓለም ነው የቡሄ በዓል። የማይደበዝዝ ትዝታ የተቋጠረበት ሆያ ሆዬ ተጨፍሮ ሙልሙል ዳቦ እየተገመጠ በቡሄ ጎጆ በመሰባሰብ ልዩ የልጅነት ትውስታ ያጣጣምንበት ነው። ተካፍሎ የመብላት የፍቅርና የእኩልነት መድረክ ሆኖ በልጅነት ልባችን ውስጥ ታትሞ ቀርቷል። የቡሄ በዓል በተስፋና በደስታ የተሞላ የልጅነት የመቦረቂያ ጊዜ ሲሆን የዝናቡና የጨለማው ወቅት ማለፉን የብርሃንና የደስታ እንዲሁም የልምላሜ ዘመን መምጣቱን ማብሰሪያ ምልክትም ተደርጎ ይወሰዳል። የሙልሙል ዳቦ ጣዕም፣ የሆያ ሆዬ ጭፈራውና የሕፃናት ንጹሕ ደስታ ከዓመታት በኋላም ቢሆን ትዝታው ከህሊና የሚጠፋ አይደለም። ወደ ልጅነት ዓለም በምናብ ይወስዳል። የቡሄ በዓል መቃረብ በሕፃናት ልብ ውስጥ የተለየ ደስታና ናፍቆት ይፈጥራል። በየመንደሩ ሕፃናት ጅራፍ ገምደው ሲያኖጉ መንደሩም ክረምቱም ይደምቃል። በቡሄ ዕለት በየቤቱ ልጆች እየዞሩ ሲጨፍሩም ሙልሙል ዳቦ ይሰጣቸዋል። በኮባ የተጋገረው ሙልሙል ዳቦ ልጅነትን የሚያስናፍቅ ውድ የእናቶች ስጦታ ነው። ከየትኛውም ጣፋጭ ምግብ የሚጥም በስስትና በሽሚያ በትንሿ የቡሄ ጎጆ ውስጥ የሚገመጥ ነው። ቡሄ ሲቃረብ ከሳምንታት አስቀድሞ ጅራፍ ይዘጋጃል። የሚንጠሸጠሸው የጅራፍ ድምፅ ደግሞ የሐምሌና ነሐሴ ልዩ ውበት ነው። ቡሄ፣ ክረምትና ጅራፍ ልጅነታችንን ያስጌጡ ውብ ትዝታዎች ናቸው። በየዓመቱ ነሐሴ 13 ቀን በመላው ኢትዮጵያውያን ዘንድ በታላቅ ደስታ የሚከበረው ቡሄ የብርሃንና የተስፋ ማብሰሪያ ከመሆኑን ባሻገር ትውልድን ከሀገር ፍቅርና ከአብሮነት እሴት ጋር የሚያስተሳስር ታላቅ ሕዝባዊ ሀብት ነው። ከታዳጊዎች የሆያ ሆዬ ጨዋታ ቀድሞ ከእምዬ ጓሮ ከሚወጣው የሙልሙል ሽታ በፊት በቃጫ አምሮና ተገምዶ የሚሠራው የጅራፍ ድምፅ የቡሄ ልዩ ድምቀት ነው። ገና በሐምሌ ወር ማጠናቀቂያ ላይ ልጆች ጅራፍ ገምደው ማጮህ ይጀምራሉ። ያ በሜዳና በተራራው የሚንጠሸጠሸው የጅራፍ ድምፅ ለልጅነት ልብ ልዩ የደስታ ስሜትን ይፈጥራል። ታዲያ ጅራፉን አየር ላይ በማጮህ ብቻ አያበቃም፣ ወደ አካልም ይወርዳል። ቡሄ ሲባል በተለይ ገጠር ላደገ ልጅ ቀድሞ ወደ አእምሮ የሚመጣው የጅራፍ ግርፊያና ሙልሙል ዳቦ ነው። ዛሬ እምብዛም ቢሆንም ጅራፍ ግርፊያ ከተከናወነ በኋላ የሀገር ሽማግሌዎችና የሃይማኖት አባቶች መሃል ገብተው እርቅ ያወርዳሉ። ጠቡም ግጥሚያውም እዚያው ያበቃል። በቡሄ ቂም መያዝ የለም። ወጣቶቹም በቀጣይ ዓመት ያገናኘን ተባብለው መልካም ምኞታቸውን ከገለጹ በኋላ በፍቅር ይለያያሉ። በሌላ በኩል ደግሞ የቡሄ ጎጆ ይቀለሳል። ጎጆዋ ወጣቶች በጨዋታ መሃል የወሰዱትን ሙልሙል መደበቂያ፣ በኋላም ሰብሰብ ብለው በደስታ መመገቢያቸው ናት። ይህን የልጅነት ትዝታ ለትውልድ ትውፊት ማስተላለፊያ የሆነውን የቡሄ በዓል እሴቱን በጠበቀ መልኩ ሳይደበዝዝ ለቀጣይ ትውልድ እንዲተላለፍ ማድረግ የሁላችንም ኃላፊነት ነው። የቡሄ በዓል ማህበረሰባዊ አንድነትን ለማጠናከር ከፍተኛ ፋይዳ እንዳለው የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። በደሴ ከተማ የደብረ ታቦር ቡሄ በዓል በልዩ ልዩ ሃይማኖታዊና ባህላዊ ክንውኖች በድምቀት ተከብሯል። በበዓል አከባበሩ ላይ የከተማ ወጣቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የከተማ አስተዳደሩ የሥራ ኃላፊዎች ተገኝተዋል። የደሴ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አራጋው በዓሉን አስመልክተው ባስተላለፉት መልእክት ቡሄ የባህላችን መገለጫ፣ የማህበራዊ ትስስራችን ማዕዘንና በተለይ የወጣቶች የደስታችን ምንጭ መሆኑን አስታውሰዋል። በዓላትን ለማክበር ሰላም አስፈላጊ ነው ያሉት መምሪያ ኃላፊው የቡሄ ደብረ ታቦር በዓልን ስናከብር ለከተማችን፣ ለክልላችንና ለሀገራችን ሰላም በጋራ በመቆም ሊሆን እንደሚገባም አሳስበዋል። በክልላችን ዘላቂ ሰላም እንዲሰፍንና የከተማችን ልማት እንዲቀጥል የድርሻችንን ልንወጣ ይገባል ሲሉም መልእክት አስተላልፈዋል። በበዓሉ አከባበር ላይ የተገኙት የደሴ ከተማ ቤተ ክህነት ሥራ አስኪያጅ መላከ ብርሃን ኪሮስ ፋሲል የቡሄ በዓል ተስፋና ልምላሜ የሚታይበት ወቅት ላይ የሚከበር በመሆኑ ለተቸገሩ ወገኖች በመድረስ ተስፋቸውን ልናለመልመው
ይገባል ብለዋል። በዓሉ ላይ ሃይማኖታዊና ባህላዊ ትውፊቶችን የሚያስቀጥሉ ዝማሬዎች፣ ሃይማኖታዊ ትምህርትና ሌሎች የተለያዩ ሁነቶች ተከናውነዋል። መረጃው የደሴ ከተማ አስተዳደር የመንግስት ኮሚኒኬሽን መምሪያ ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ቡሄ ላይ ትኩረት ያደረጉ ዜናዎቻችን የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በድጋሜ መልካም በዓል። ደጀን አምባቸው ነበርኩ። ጤና ይስጥልን።